በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት አንድ ቀን ሰማዕቱ አቡነ ሲኖዳ ፍልሰታ አጽማቸው ነው። እርሳቸው ለመካኖች ልዩ ቃል ኪዳን የተሰጣቸው ሲሆን እንኳንስ ሰው ይቅርና አጽማቸውን የተሸከመች በቅሎም ወልዳለች። በጸሎታቸው የአርያም ስንዴ ከሰማይ የወረደላቸው ቅዳሴም ሲቀድሱ ክንድ ከስንዝር ከመሬት ከፍ ብለው ይታዩ የነበሩት አቡነ እንድርያስም የካቲት አንድ ቀን ዕረፍታቸው ነው። በእመቤታችን አብሳሪነት የተወለዱ ጻድቁ ከሕፃንነታቸው ጀምሮ እንደ እመቤታችን በቤተ መቅደስ ቅዱሳን መላእክት እየመገቡ ያሳደጓቸው ሲሆን እመቤታችንም በብርሃን ልብስ ትጋርዳቸው የነበሩ በጸሎታቸውም ተራራውን ያፈለሱ ያንቀሳቀሱ ታላቅ አባት ናቸው። በዚህ ቀን የዕረፍታቸው ቀን ይታሰባል። እንዲሁም የከበሩ 150 ሊቃውንት በ381 ዓመተ ምህረት በቁስጥንጥንያ ተሰብስበው ቅድስት ተዋሕዶ ሃይማኖትን ያጸኑበትም በዚህ ዕለት ነው። በከሃዲው ዲዮቅልጥያኖስ ዘመን በሰማዕትነት ያረፈውና ከሃዲው አርዮስን ያወገዘው ተፍጻሜተ ሰማዕት ቅዱስ ጴጥሮስ ቅዳሴ ቤቱን በዚህ ዕለት ይታሰባል። ጻድቁ ንጉሥ ቆስጠንጢኖስ ከነገሰ በኋላ የጣዖታት ቤቶችን ሁሉ አፈራርሶ አብያተ ክርስቲያናትን ባነጸ ጊዜ ከእስክንድሪያ ከተማ በስተምዕራብ በኩል በቅዱስ ጴጥሮስ ስም የተዋበች ቤተ ክርስቲያንን አነጸ። በዚችም ዕለት አከበራት። በውስጧም ድንቅ ድንቅ የሆኑ ብዙ ተአምራት ተገለጡ። የተፍጻሜተ ሰማዕት ቅዱስ ጴጥሮስ ረድኤቱ በረከቱ በሁላችን ላይ እጥፍ ድርብ ሆኖ ይደር። ከከበሩ 150 ቅዱሳን ሊቃውንት በ381 ዓመተ ምህረት በቁስጥንጥንያ እንደተሰበሰቡ ይናገራል። የስብሰባቸውን ምክንያት በሶስት የተለያዩ ነፍሳት በሚጎዱ ክህደቶች የተሞሉ አካላትን መክረውና አስተምረው ለመመለስ አልመለስም ካሉ ቤተ ክርስቲያንን በክፉ ክህደታቸው እንዳይበክሉ አውግዘው ለመለየት ነው። እነዚህም አካላት አንደኛ የክቡር ባለቤት የሆነ መንፈስ ቅዱስን በክፉ ሐሳብ ፍጡር ነው ብሎ ስለካደው ስለ ቁስጥንጥንያው ሊቀ ጳጳስ ስለ መቅዶንዮስ ነው። ሁለተኛው አንድ ገጽ ስለሚሉ ስለ ሰባልዮሳውያንና ሶስተኛው ወልድ ከብቻው ሥጋ በቀር ነባቢት ለባዊት ነፍስ አልነሳም፣ መለኮቱ በነፍስና በልቦና ፈንታ ነው በልቦና ፈንታ ሆነ ስለሚሉ ከሃዲዎች ስለ አቡናሪዎሳውያን ናቸው። የተሰበሰቡበት ምክንያት የእነዚህም ከሃዲያን ፍጹም ክደታቸው በተገለጠ ጊዜ የከበሩ ቅዱሳን አባቶቻቸውን ሁሉም ሰብስበው በጉባኤ ያገናኛቸው ዘንድ ንጉሡ ታላቁ ቴዎዶሲዮስን ለመኑት። እርሱም ቃላቸውን ተቀብሎ ለሮሜ፣ ለአንጾኪያ፣ ለኢየሩሳሌምና ለእስክንድርያ ሊቃነ ጳጳሳት መልእክት ላከ። ምሁራን የሆኑ ኤጲስቆጶሶችም እንዲመጡ አዘዘ። በዚህም መሰረት 150 ቅዱሳን ሊቃውንት በቁስጥንጥንያ ተሰበሰቡ። የሮሜው ሊቀ ጳጳስ ሊመጣ ስላልቻለ መልእክቱን ጽፎ ከሊቃውንቱ ጋር ላከ። የጉባኤው ሊቀመንበር የእስክንድሪያው ሊቀ ጳጳስ አባ ጢሞቴዎስ መቅዶንዮስን ስለ ረከሰች ሃይማኖቱ ይናገር ዘንድ አዘዘው። ከሃዲው መቅዶንዮስም እንደ ፍጥረቶቹ ሁሉ መንፈስ ቅዱስ የተፈጠረ ነው አለ። ለወቱ ስብሐት። አባ ጢሞቴዎስም መልሶ መንፈስ ቅዱስ የእግዚአብሔር ሕይወቱ እንደሆነ አታውቅምን? የእግዚአብሔርን ሕይወት እንዴት ፍጡር ትለዋለህ? አሁንም ከረከሰች ሃይማኖት ተመለስ፣ ወደ ዘላለማዊ እሳተ ገሃነም ከመግባት በፊት ንስሐ ግባ አለው። መቅዶንዮስ ግን ሰይጣን አንዴ በልቡን አሳውሮታልና አልተመለሰም። ቅዱሳን አባቶችን በአንድነት ከሹመቱ ሽረው አውግዘው ከቤተ ክርስቲያን አሳደዱት። ቀጥሎም አባ ጢሞቴዎስ ሰባልዮሳውያንን ጠርቶ እናንተ ስለ ሃይማኖታችሁ ምን ትላላችሁ አላቸው። እነርሱም ሶስት አካል አንድ ባህሪ ለሆነ አምላካችን ለስም አጠራሩ ክብር ምስጋና ይግባው፣ አብ ወልድ መንፈስ ቅዱስ አንድ ገጽ አንድ ህላዌ ነው፣ በምን ሶስት አይሆንም አሉ። አባ ጢሞቴዎስም መልሶ በዮርዳኖስ ወልድ ቁሞ ሳለ በጻዕዳ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። አብም ከደመና ውስጥ ሆኖ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ አሰምቶ ተናገረ ያለው የወንጌል ቃል ተሻረን። እናንተ እንደምትሉት ከሆነ በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁት የክርስትናችሁ ጥምቀት ተሽሯልን? አሁንም ክህደታችሁን ትታችሁ ብትመለሱ ይሻላል አላቸው። አርዮስ አስቀድሞ ወልድን ካደው፣ ይህም መቅዶንዮስም መንፈስ ቅዱስን ካደው። እናንተም የእነርሱን ተሳታፊዎች ናችሁ እያለ በማስተማር ብዙ መከራቸው። እነርሱ ግን ሊመለሱ አልቻሉም ነበርና በአንድነት ጉባኤ አውግዞ ከምዕመናን
አንድነት ለያቸው። ከዚያው በኋላ ደግሞ ለስም አጠራሩ ክብር ምስጋና ይግባውና ወልድ ነባቢት ለባዊት የሆነች ነፍስ አልነሳም ስጋም ብቻ እንጂ የሚለውን የአቡልናሪዮስን የክህደት ትምህርቱን አወገዙ። ከዚህ በኋላ እነዚህ 150 ቅዱሳን ሊቃውንት ኤጲስቆጶሳት አባቶቻችን ሃይማኖትን አጸኑልን። በሃይማኖት ላይ ጌታ አዳኝ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን፣ እንሰግድለታለን፣ እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት አድሮ የተናገረ የሚለውን ጨመሩ። ከሁሉ በላይ በምትሆን ሐዋርያት በሰበኳት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን። ኃጢአት ለማስተስሬ በአንዲት ጥምቀት እናምናለን። የሙታንም መነሳት የሚመጣውን ሕይወት ለዘላለሙ ተስፋ እናደርጋለን። ሃይማኖታቸው የቀና 318ቱ አባቶቻችን የተናገሩትን ለመንግሥቱ ፍጻሜ የለውም እስከሚለው ድረስ ያለውን ጨመሩ። እነርሱም የተሰበሰቡት ስለ መንፈስ ቅዱስ ስለሆነ ስለ እነርሱ የእርሱን ነገር አብራሩ። ለእርሱም ምስጋና ይገባል። የአባቶቻችን የቅዱሳን ሊቃውንት ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። በዚህም ዕለት ቅዱስ ሲኖዳ ይታሰባሉ። ሲኖዳ ማለት ታማኝ ማለት ነው። ትውልድ ሀገራቸው ጎጃም ሲሆን የሸዋ ባላባት ልጅ ናቸው። ከጎጃም ደብረ ድማህ አጠገብ ደብረ ጽሞና በተባለ ቦታ ይኖሩ የነበሩ ሰዎች ያመልኩት የነበረውን ትልቅ ዘንዶ አቡነ ሲኖዳ በመስቀል ባርከው ከሁለት ሰንጥቀውታል። ሰዎችንም አስተምረው አሳምነው አጥምቀው የእመቤታችን ቤተክርስቲያን ሰርተውላቸዋል። ጻድቁ የሊቀ ሰማዕታት ቅዱስ ጊዮርጊስ አይነት ገድል አላቸው። ለዘንዶ ምግብ እንድትሆን ግብር ሆና የተሰጠችውን ሴት ልጅ ከጫካ አግኝተው ዘንዶውን በመስቀላቸው አማትበው ገድለውት ልጅቷንም አድነዋታል። በዘመናቸውም ነግሶ የነበረው ሕዝብ ናኝ የተባለው ንጉሥ በሰዎች ወሬ ንግስና ለሌላ ይሰጣል ትላለህ በማለት ጻድቁን እጅና እግራቸውን አስሮ ካሰቃያቸው በኋላ እጃቸውን አስቆረጣቸው። ነገር ግን ለአቡነ ሲኖዳ መብርሃን የብርሃን እጅ ተከለችላቸው። በጌቴሴማኒ ያለችው ሉቃስን የሳላትና ስርጉት የተባለች የእመቤታችን ስዕል በየጊዜው እየተገለጠች ታነጋግራቸው ነበር። ንጉሡ በቅድስና በግዞት ብዙ እያሰቃያቸው ሳለ መልአክ መጥቶ ዕለተ ዕረፍታቸውን ነግሯቸው እሳቸውን ደቀ መዝሙራቻቸውን ጠርተው ከተሰናበቷቸው በኋላ ነው ንጉሡ በኅዳር 17 ቀን አንገታቸውን ያሰየፋቸው። ከአንገታቸውም ውሃ ደምና ወተት ፈሷል። ጻድቁ በሐይቀ ደሴት የተቀበሩ ቢሆንም ቀድሞ በሚያገለግሉበት በድፍን ምስራቅ ጎጃም ድርቅና ረሃብ ስለሆነ በደብረ ጽሞና ገዳም ይኖሩ የነበሩት አባ መቃርስ በአጽማቸውን አፍልሰው በማምጣት በደብረ ዲማህ አጠገብ በስማቸው በተሰራው ወደ ደብረ ጽሞና ቤተክርስቲያን በክብር ሲያሳርፉት ወዲያው ዝናብ ጥሎ ድርቁን ጠፍቷል። አጽማቸውን ተሸክማ ያመጣችው በቅሎም ወልዳለች። ኢትዮጵያዊ ጻድቅ አቡነ ሲኖዳ ለማይወልዱ መካኖች እጅግ ልዩ ቃል ኪዳን የተሰጣቸው። መቃብራቸውን እየዞሩ እምነታቸውን እየተቀቡ ገድላቸውን እየታሹ የማይወልዱ መካኖች የሉም። ከሩቁም ሆኖ በስማቸው ስለትን ለምነው እምነታቸውን ተቀብተው የሚወልዱ በጣም ብዙ ናቸው። የጻድቁ ሌላው በስማቸው የተሰየመና እጅግ ተአምረኛ ታቦታቸው ዛሬ አቡነ ሲኖዳ ቤተ ክርስቲያን ውስጥ ከአዲስ አበባ 180 ኪሎ ሜትር ርቆ ከጣርማ በር አልፎ ሞላሌ ከተማ ውስጥ ይገኛል። በሰሜን ሸዋ በሚገኘው በዚህ ቤተ ክርስቲያን ውስጥም በዘመናችን በጣም በርካታ ታምራት ይደረጋሉ። ለጻድቁ የተሰጠችውን የስዕለት በግ ጅብ ቤተ ክርስቲያን ውስጥ ገብቶ ሊበላ ሲል ቀንዱን ነክሶ ደርቆ ሞቶ ሲገኝ በጉ ግን ምንም አልሆነም። አቃቢቱም እንዲሁ ከትልቁ ተራራ ስር በትልቅ ቅል ውሃ ቀድተው ሲመለሱ ገመዱ ቅሉ ከነ ውሃው ከትልቁ ገደል ገብቶ ድንጋይ ላይ ቢያርፍም ቅሉ ሳይሆን ድንጋዩ ነው የተሰበረው። የአካባቢው ነዋሪም በጉ ጅብ ገደለ፣ ቅሉ ድንጋይ ሰበረ እያሉ ጻድቁን ያወድሳቸዋል። የጻድቁ ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር፣ አሜን። በጸሎታቸው የአርያም ስንዴ ከሰማይ የወረደላቸው ቅዳሴም ሲቀድሱ ክንድ ከስንዝር ከመሬት ከፍ ብለው ይታዩ የነበሩት አቡነ እንድርያስም የካቲት 1 ቀን እረፍታቸው ነው። ለእመቤታችን አብሳሪነት የተወለዱ ጻድቁ ከሕፃንነታቸው ጀምሮ እንደ እመቤታችን በቤተ መቅደስ ቅዱሳን መላእክት እየመገቡ ያሳደጓቸው ሲሆን እመቤታችንም በብርሃን ልብስ ተጋርዳቸው የነበሩ በጸሎታቸውም ተራራውን ያፈለሱ ያነቃነቁ ታላቅ አባት ናቸው። አቡነ እንድርያስ ትውልዳቸው ትግራይ ከመቀሌ በስተምስራቅ በኩል በሚገኘው ጀርገአጅን እንደርታ በሚባል ዞን ነው።
ልደታቸው ከእመቤታችን ከቅድስት ድንግል ማርያም ልደት ጋር የተባበረላቸው ናቸው። ሀብትና ንብረት ጸጋ እግዚአብሔር ከሞላቸው ደጋግ ወላጆች ከዘአማኑኤልና ከዓመተ መንፈስ ቅዱስ ግንቦት አንድ ቀን በ1235 ዓመተ ምህረት በእመቤታችን አብሳሪነት ተወለዱ። የልደታቸው ነገር ድንቅ ነው። ወላጆቻቸው ልጅ አልነበራቸውምና ብዙ ምህላና ጸሎት እያቀረቡ ልጅ ከሰጠህን አንተን እንዲያገለግል ብፅዓት አድርገን ለቤትህ እንሰጣለን ብለው ለእግዚአብሔር ተሳሉ። ከዕለታት በአንደኛው ቀንም እንደ ልማዳቸው ከእመቤታችን ቤተክርስቲያን ውስጥ ገብተው በሌሊት ሲጸልዩ እመቤታችን ተገለጠችላቸው። ከአብራካቸው የተመረጠ ሕፃን በመንፈስ ቅዱስ በመንፈሳዊ ትምህርቱና ስብከቱ ታላቅ በገድሉና በቃል ኪዳኑ የጸና ለብዙዎች አባት የሚሆን በልደተ ቀን የሚወለድ ታላቅ ልጅ እግዚአብሔር ሰጥቷችኋል ብላ አበሰረቻቸው። በእመቤታችን ብስራት መሰረት ጻድቁም በተወለዱ ዕለት ታላቅ ታምራት ተደረገው ስለታዩ በቦታው የነበሩ ሰዎች እጹብ እጹብ ብለው አመስግነዋል፣ አድንቀዋል። አቡነ እንድርያስ በተወለዱ በ40ኛው ቀናቸው የሚያጠምቃቸው ካህን እጅ ላይ እንዳሉ አንደበታቸው ተከፍቶ በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብለው ፈጣሪያቸውን አመስግነዋል። ከዚህ በኋላ ወላጆቻቸው በተሳሉ ስለት መሰረት ልጃቸውን ለቤተ ክርስቲያን ሰጡ። አቡነ እንድርያስም ከሕፃንነታቸው ጀምሮ እመቤታችን በቤተ መቅደስ ቅዱሳን መላእክት እየመገቧቸውና እመቤታችን በብርሃን ልብስ እየጋረደቻቸው ለ7 ዓመታት ያህል ተቀመጡ። እድሜያቸው 12 ዓመት በሆናቸው ጊዜ ጌታችን በቅዱስ ወንጌሉ ላይ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ፣ ነፍሱን ሊያድናት የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅማል? ወይም ሰው ስለ ነፍሱ ቤዛ ምን ይሰጣል? ያለውን አስበው ለመመንኮስ ወስነው አድዋ ሶሎዳ አካባቢ ወደሚገኘው ገዳም ገቡ። የገዳሟ በምኔትም የአቡነ እንድርያስን መንፈሳዊ ተጋድሎና ጽናት ተመልክተው እያደነቁ በ1247 ዓመተ ምህረት በ12 ዓመታቸው አመነኮሷቸው። ስማቸውንም እንድርያስ አሏቸው። አባታችንም ከመነኮሱ በኋላ ተጋድሏቸውን በማብዛት ሰውነታቸውን በእጅጉ አደከሙ። ምግባቸውንም የቀጫ ሱር ወይም ሱር ኤቃ አደረጉ። ስጋቸውንም እየጎሰሙ በገድል ብዛት ተጠምደው ሲኖሩ ጌታችን በጸጋ ላይ ጸጋ እየሰጣቸው እስከ ማዕረገ ክህነት አደረሳቸው። ከዕለታትም በአንደኛው ዕለት ቅዳሴ እየመሩ ሳለ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ባመሰገኑ ጊዜ ከመሬት ክንድ ከስንዝር ከመሬት ከፍ ብለው ታይተዋል። ከእግራቸውም በታች ለሕሙማን ፈውስ የሚሰጥ ጠበል ፈልቋል። ይህም ጠበል ቦታው ላይ አሁንም ድረስ ብዙ ሕሙማን እየፈወሰ ይገኛል። አባታችን በመንፈሳዊ ተጋድሎ ጸንተው እየኖሩ ሳለ አንድ ጊዜ ኢየሩሳሌም ሄደው የጌታችንን መካነ መቃብር ተሳልመው በዮርዳኖስ ተጠምቀው በረከት ለማግኘት ብለው በብዙ ጾምና ጸሎት ስጋቸውን የሚገርፉባቸውን የተሳሉ ብረቶችን ታጥቀው ጉዞ ጀመሩ። የልባቸውን መሻት የተመለከተው ጌታችንን በአካል ተገለጠላቸውና ኢየሩሳሌም ያልደረስኩ ብለህ አትቸገር፣ አንተ የምትኖርበትን ደብር አሳይሃለሁ። ደብርህ እንደ ደብረ ጽዮን ገናና አደርገዋለሁ። እንደ ኢየሩሳሌም የመቃብሬ ቦታ አስብልሃለሁ፣ እንደ ዮርዳኖስ ውሃም አፈልቅልሃለሁ በማለት አጽናናቸው። ከዚያም አባታችን በመንፈስ ቅዱስ ተመርተው ጌታችን ወዳሳያቸው ቦታ አሁን ኤርትራ ወደሚገኘው ቦታ ገቡ። አቡነ እንድርያስ በደረሱበት ቦታ ሁሉ ከጸጋቸው ብዛት የተነሳ ብዙ ፈሳሽ ጠበሎችን አፍልቀዋል። ከተአምራቸውም አንዱ እመቤታችን ተገልጣ ለአገልግሎት በላከቻቸው ጊዜ አብረዋቸው ከነበሩት ከአቡነ ኤዎስጣቴዎስ ጋር ለአገልግሎት ቅዱሳን መጻሕፍቶቻቸውን በአህያ ጭነው ሲሄዱ ለማለፍ አስቸጋሪ የሆነ ታላላቅ ተራራ በፊታቸው አገኙ። አባታችን እንድርያስም ጌታችን በማቴዎስ 17 ቁጥር 20 ላይ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህ ተራራ ከዚህ ወዲያ እለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም ብሎ እንደተናገረው ተራራውን በጸሎታቸው ኃይል አፍልሰውታል፣ አንቀሳቅሰውታል። እንዲህ ባለው አገልግሎት ጸንተው ሳሉ በጌታችን ፈቃድ ከጓደኛቸው ተለይተው ማይም ጭቃ ወደ ተባለ ቦታ ሄዱ። በዚያም በታላቅ ተጋድሎ ጸንተው ሳሉ ሕሙማንን የሚፈውስ ማየ ጸሎት አፈለቁ። በዚያም ሳሉ ጌታችን ተገልጦላቸው አጥንተ የሚያርፍባትን ቃል ኪዳን የሚፈጽምባት ቦታ አሳይሃለሁ ተከተለኝ ብሎ ወሰዳቸው። ቦታውም የብዙ አጋንንትና አራዊት መናኸሪያ የነበረ ሲሆን ጻድቁ አጋንንቱን አባረው ቦታውን ባርከው የቅዱሳን መኖሪያ አደረጉት። የአባታችንም ዜናቸው በሁሉ ቦታ የታወቀ ሆነ።
እርሳቸውም ውዳሴ ከንቱን በመሸሽ ከቦታ ቦታ የሚዘዋወሩ ሆኑ። በርካታ ሰዎችም ወደ እርሳቸው እየመጡ ተከታዮቻቸው ሆኑ። ቁጥራቸውም 999 የሆኑ አርድእት ተሰበሰቡ። አባታችንም በ1296 ዓመተ ምህረት ገዳም ገድመውላቸው በአበምኔትነት መሯቸው። ለገዳማቸው እህል የሚያመላልስ አንድ አህያ ነበር። የበጎ ነገር ጠላት የሆነ ሰይጣንም በአንበሳ አድሮ አህያውን ገደለው። ደቀ መዛሙርቶቻቸውን በረሃብ ስለተፈተኑ ገዳሙን ለቀው ሊወጡ ሲሉ አባታችን በጸሎታቸው ወደ ጌታችን ቢያመለክቱ እንደ በረዶ የነጻ የአርያም ስንዴ ከ3 ቦታ ከምሮ ሰጣቸው። ልጆቻቸውን ተመለሱ። ያንንም ከሰማይ የወረደላቸውን ስንዴ ለ14 ዓመት ተመገቡት። ነገር ግን ከ14 ዓመት በኋላ ልጆቻቸው አባታችን የሰሩላቸውን ሕግ በመተላለፋቸው ምክንያት ከሰማይ የወረደላቸው ስንዴ ተጨረሰና ዳግመኛ በረሃብ ተፈተኑ። ጻድቁ አሁንም ወደ ጌታችን ቢጸልዩ በስተ ምስራቅ አቅጣጫ ወርቅ ዘንቦላቸዋል። አባታችንም ለሕዝቡ እንሆ በረከት ብላችሁ ዋጋ ሳትቀበሉ ሳትመዝኑ ስጧቸው፣ የሰጧችሁን ብቻ ተቀበሉ ብለው ነገሯቸው። እርሳቸው ግን የምድር ፍሬ ቢሆን በጸሎታቸው ከተገኘው ነገር ምንም አይቀምሱም ነበር። በትግረኛ ሱር ኢቃ የሚባል ጣዕሙ መራራ የሆነ ይመገባሉ እንጂ። አባታችን በእንዲህ ያለ ተጋድሎ 126 ዓመት ከኖሩ በኋላ ጌታችን ከክብርት እናቱ ጋር ተቀልቶ ቃል ኪዳን ገባላቸው። ገድልህን የጻፈ ያነበበ ያመነውም ካንተ ጋር ይቀመጣል ይኖራል። ደብርህንም እንደ ደብረ ጽዮን እንደ ደብረ ሲና ሙራደ ቃል አድርጌልሃለሁ ብሏቸዋል። ዳግመኛም መቃብርህን እንደ መቃብሬ ቦታ አድርጌልሃለሁ። በስምህ ታምኖ ዝክርህን የዘከረ ድህነትን ያገኛል፣ ሲኦልንም አያያትም። በገዳሚ ውስጥ ያለውን ጠበልም እንደ ዮርዳኖስ አድርጌልሃለሁ። ከዚህ የተጠመቀ ሁሉ ይድናል ብሏቸው ወደ ሰማይ በክብር አረገ። የረፍታቸውም ጊዜ ሲደርስ ጌታችን ዳግመኛ ክብርት እናቱን አስከትሎ መጥቶ ቃል ኪዳኑን አጸናላቸው። መላእክትም በእግዚአብሔር ፊት የጻድቅ ሞት ክቡር ነው እያሉ እየዘመሩ አሳረጓቸው። እረፍታቸውን በ126 ዓመታቸው የካቲት 1 ቀን በ1361 ዓመተ ምህረት ተፈጸመ። ጻድቁ ያፈለቋቸው ዛሬም በገዳም ውስጥ ለሕሙማን ፈውስ የሚሰጡ በርካታ ጠበሎች ይገኛሉ። ጠበሎችም የስሉስ ቅዱስ፣ የቅዱስ ሚካኤል፣ የእናታችን ኪዳነ ምሕረት፣ የአቡነ እንድርያስ፣ የአቡነ አብየ እግዚእ፣ የአቡነ ሐራ፣ የአባ ሀደራ፣ የአቡነ አረጋዊ፣ የአቡነ ሊባኖስ እና የአቡነ ገብረ መንፈስ ቅዱስ ናቸው። ትግራይ ውስጥ የአቡነ እንድርያስ 2 ታላላቅ ገዳማት ይገኛሉ። አንደኛው አድዋ ማይሽጉርቲ የሚገኘው ገዳማቸው ሲሆን ሁለተኛው ደግሞ ከአንቲጮ ወደ አዲግራት መስመር አይፈሮም ወረዳ ሲሮ መንደር ውስጥ ይገኛል። በዚህ ገዳም ውስጥ የዓለም መድኃኒት ያጣለት ኤችአይቪን ጨምሮ ብዙ ህሙማን ከተለያዩ በሽታዎች ተፈውሰዋል። የጻድቁን ቅዱስ ገድላቸው ገዳሙ አሳትሞታል። የከበረ አጽማቸውም የሚገኝበት ታላቁ ገዳም ግን ኤርትራ ውስጥ ይገኛል። አቡነ እንድርያስ በጸሎታቸው ኃይል ታላቅ ታምራት ማድረግ ስንዴ ከሰማይ ያወረዱት እዚህ ኤርትራ ውስጥ በሚገኘው ገዳማቸው ነው። የጻድቁ የአቡነ እንድርያስ በዚህ ዕለት የሚከበሩት ቅዱሳን ረድኤታቸው በረከታቸው በሁላችን ላይ ይጽፍ ድርብ ሆኖ ይደር። ወርሃ የካቲትን ባርኮ ቅዱስ ይስጠን፣ የንስሐ ዘመን ያርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።